ሻሎም በጌታ ተወደዳችሁ ጌታ ለዘላለም ስሙ የተባረከ ይሁን። ዛሬ አንድ ቃል ላካፍላችሁ። የመጀመሪያ ሐዋርያ ጳውሎስ መልእክት ወደ ቆሮንቶስ የጻፈው ምዕራፍ 1 ከቁጥር 22 ላይ የመጀመሪያ መልእክት ሐዋርያ ጳውሎስ ወደ ቆሮንቶስ ጻፈው ምዕራፍ 1 ቁጥር 22 ላይ በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለ ክርስቶስን እንሰብካለን ይላል። ጌታ ስሙ ይባረክ። ሌላ ምልክትን ሌላ ጥበብን ይሹ ነበርና ጳውሎስ እንዲህ አለ፣ እኛ ግን የተሰቀለ ክርስቶስን እንሰብካለን አለ። ኢየሱስ ጌታ ነው። ወገኖቼ ዛሬ ማንን እየሰበካችሁ ነው ያላችሁ? ክርስቶስን ነው? የተሰቀለ ክርስቶስን ነው? ወገኝነትን ነው? ጎሰኝነትን ነው? አድማኝነትን የምንሰብከው? ስለዚህ እንደ ግሪክ ሰዎች እንደ አይሁድ ሰዎች ጥበብንና ምልክትን ምንሻ ከሆነ ጌታ ኢየሱስ ክርስቶስን አተከልተልን ማለት ነው። ስለዚህ ዛሬ አንድ ነገር ልላችሁ ፈልጋለሁ። ብዙውን ጊዜ የሚታየው ነገር ምንድነው? ሰዎች የሰውን ፍላጎት ለመስበክ ነው የሚዘጋጁት። የሰውን ፍላጎት የሰውን ፍቃድ ነው የሚሰብኩት። ሐዋርያ ጳውሎስ ግን ምን አለ? በዚህ በመጽሐፉ ምን አለ? እኛ ግን አለ የተሰቀለ ክርስቶስን እንሰብካለን አለ። ወንድሜ እህቴ፣ እናንተ አገልጋዮች የተሰቀለ ክርስቶስን ስበኩ። ጌታ ስሙ ይባረክ። አሁን እኛ ቤተክርስቲያን ውስጥ መለየት ያቃተነው አንድ ነገር አለ። ቤተክርስቲያን ኳስ ሜዳ ይሁን ቸርች ይሁን አናውቅም። እንለያለን ከአሁን በኋላ ሜዳ የኳስ ሜዳ ይሁን የቤተክርስቲያን እንዲሆን የቱን እንዲሆን ነው እኔ የምመኘው። ቤተክርስቲያን በክርስቶስ ደም ላይ የተተከለች ቤተክርስቲያን መሆን አለባት። ስለዚህ ያን ነገር ልላችሁ ፈልጋለሁ። አሁን እኛ ቤተክርስቲያን ይሁን ኳስ ሜዳ ይሁን መለየት አቅቶናል። ምክንያቱም ስብከት በቲፎዞ ሆኗል፣ ዝማሬ በቲፎዞ ሆኗል፣ በጸሎት በቲፎዞ ሆኗል። እከሌ ሰብካል ከተባለ ዋ ብለን ነው ዘለም ነው። ዛሬ እከሌ ሊሰብክ ነው፣ እከሌ ሊሰብክ ነው። ምንድነው? ወንጌል ሊሰበክ ነው ብትል የእውነት ወንጌል ሊሰበክ ነው ብለህ ብትወጣ ምን ችግር አለ? እግዚአብሔር የሚወደው ያንን ነው። እከሌ ዛሬ ጸሎት እሱ ነው የምጸልየው ዋ ብለን እንወጣለን። ለምንድነው ጸሎት የሚደረገው ወደ እግዚአብሔር ነው ብለን ማንወጣ? ጌታ ስሙ ይባረክ። ጌታችን ኢየሱስ ክርስቶስ እኮ የግላችን ነው፣ የማንም አይደለም። ስለዚህ ከቲፎዞ እንውጣ ዛሬ። ኢየሱስ ጌታ ነው። ቲፎዞ ምን አድርጋ? ቲፎዞ ለኳስ ሜዳ ነው። ቲፎዞ ከፈለግ ኳስ ሜዳ ሂድ። ቸርች ከፈለግ ደግሞ የእውነትን ወንጌል ለመስበክ፣ ፍቅርን ለመስበክ፣ አንድነትን ለመስበክ፣ መያያዝን ለመስበክ እንሂድ። ያለዛ ምን ዋጋ አለ? ቲፎዞ ኳስ ሜዳ እንሂድ። እዛ አለ ኳስ ሜዳ ቲፎዞ። አንዱ አርሰናል፣ አንዱ ምን፣ አንዱ ቅዱስ ጊዮርጊስ፣ አንዱ ምን እያለ ምደግፈዋል። እዛ ሄደን እንደግፍ። ቤተክርስቲያን ግን ለፍቅር እንምጣ፣ ለአንድነት እንምጣ፣ ለቲፎዞ እንምጣ። ለእውነተኛ ወንጌል ለመስማት እንምጣ። እውነተኛ ወንጌል ለመናገር እንምጣ ወገኖቼ። አሁን ቤተክርስቲያን ውስጥ የሞላ ቲፎዞ ነው። እከሌ ከሰበከ